ፍጥኖ ረድኤት ቅዱስ ጊዮርጊስ በጦርነት ላይ ኃይለ ማርያምን አጼ ምኒልክን በመርዳት ያደረገው ተአምር ይሄ ነው። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለሌሎች አዳርሱት። እንኳን ለዚህ ታላቅ በዓል በሰላም አደረሳችሁ። ይህ በዓል ለኛ ለኦርቶዶክስ ተዋሕዶ ሃይማኖትና ለአፍሪካውያን በሙሉ የድል በዓላችን ነው። ከጌታችን ከኢየሱስ ክርስቶስ ልደት ከ1854 ዓመት በኋላ የኢትዮጵያ ንጉሠ ነገሥት ዳግማዊ አጼ ምኒልክ በነገሰ በ26ኛው ዓመት የምኒልክ የጦር አለቃ ገበየው ድል ካደረጋቸው በኋላ እንደገና ምኒልክን ወግተው ኢትዮጵያን በቀኝ አገዛዝ ሊገዙ የሮም ሰዎች መጡ። ከዚያም በኋላ የኢትዮጵያ ንጉሠ ነገሥት ዳግማዊ አጼ ምኒልክ ሀገሬ ኢትዮጵያን ወዳሉ የሚል ኢትዮጵያዊ ሁሉ በአስቸኳይ ይነሳ፣ መስቀለ ሞቱንም ተሸክሞ ይከተለኝ፣ እግዚአብሔር የወሰነልንን የባህር ወሰን አልፎ ሀገር የሚያጠፋ ሃይማኖት የሚለውጥ ጠላት መጥቷልና ሲል አዋጅ አስነገረ። ዳግመኛም በፈረሶቻቸው መጣብር ላይ በጦራቸው በጋሻቸው ላይ የመስቀል ምልክት እንዲያደርጉ ወታደሮቹን አዘዛቸው። መስቀል ጠላት ድል አድራጊ እንደሆነ አስቀድመው ያውቅ ነበርና። ከዚያም ተነስቶ ወደ ትግራይ ክፍለ ሀገር ዘመተና ከትግራይ አውራጃዎች አንዷ የምትሆን አድዋ ከምትባል ሀገር ደረሰ። የኃይለ ማርያም አጼ ምኒልክ ሚስት ወለተ ሚካኤል ወይም እቴጌ ጣይቱ በንጉሱ ትእዛዝ ታቦተ ቅዱስ ጊዮርጊስን አስይዛ ከሊቀ ጳጳሱ ከአባ ማቴዎስ እንዲሁም ከቀሳውስቱ ከመነኮሳቱ ጭምር ከንጉሱ ጋር ወደ ጦርነት ተጓዘች። በዚያንም ጊዜ የአክሱም ጽዮን መነኮሳትና ካህናት የእመቤታችንን ስዕል ይዘው ወደ ንጉሱ ወደ ምኒልክ መጥተው ከሊቀ ጳጳሱ ከነ አቡነ ማቴዎስ ጋር ተቀላቀሉ። ከዚያም ሌሊቱን ሙሉ ጸሎተ ምህላ ሲያደርሱ አደሩ። ቅዳሜ ማታ ለእሑድ አጥቢያ ይሄውም የካቲት 22 ቀን ነው። ከዚያም ሌሊቱን ሙሉ ጸሎተ ምህላ ሲያደርሱ አደሩ። ቅዳሜ ማታ ለእሑድ አጥቢያ ይሄውም የካቲት 22 ቀን ነው። ንጉሱ ኃይለ ማርያም አጼ ምኒልክም የጦር ልብሱን ለብሶ ከሰራዊቱ ጋር ወደ ጦር ግንባር ሄደ። ከዚያም ከሮማውያን የጠላት ጦር ጋር ተገናኝቶ ከሌሊቱ በ11 ሰዓት ጦርነቱን ጀመረ። የንጉሱ ኃይለ ማርያም ሚስት ወለተ ሚካኤል እቴጌ ጣይቱ ሌሊት በታቦተ ቅዱስ ጊዮርጊስና በእመቤታችን ስዕል ፊት በጸሎትና በስግደት እየተጋች አደረች። ሲነጋ ወደ ጦርነቱ ቦታ በመሄድ እጅግ በሚያስደንቅ ያነጋገሯ ኃይል በጦርነቱ መካከል እየተገኘች ለንጉሱ ወታደሮች የሞራልና የብርታት ድጋፍ ትሰጣቸውም ነበር። በእውነት ለተመለከታት ሁሉ እንደ ኃይለኛ ተጋዳይ አርበኛ ትመስል ነበር እንጂ የሴቶች የተፈጥሮ ባህሪ በእርሷ ላይ አይታይባትም ነበር። የንጉሱም ወታደሮች የንግስቲቱን የጀግንነት አነጋገር በሰሙ ጊዜ በእሳት ላይ እንደተጣደ የብረት ምጣድ ልባቸው ጋለ። ይልቁኑም ላም እንዳየ አንበሳ፣ ፍየል እንዳየ ነብር እየተወረወሩ በጦርነቱ መካከል በመግባት የጠላትን ጦር በሰይፍ ይጨፈጭፉት ነበር። መጽሐፍ ሹመቱን ሽልማቱን ያየ አርበኛ ከጦርነት ከሰልፍ ወደ ኋላ ያፈገፍግም ብሎ ተናግሯልና። በዚያንም ጊዜ ንጉሱ ኃይለ ማርያም ወይም ምኒልክ በጦርነቱ መካከል ሳለ ሊቀ ጳጳሱ አቡነ ማቴዎስ እንዲሁም የአክሱም መነኮሳት ሌሎቹም ካህናት በሙሉ ታቦተ ቅዱስ ጊዮርጊስና ስለ ማርያምን ይዘው ከንጉሱ በስተኋላ በጀግንነት ቆመው ጸሎተ ምህላን ያደርሱ ነበር። ንግስቲቱ ወለተ ሚካኤል በጸሎት ጊዜ በመዓልትም በሌሊትም ከእነርሱም አትለይም ነበር። የጽዮን አገልጋዮችም በእግዚአብሔር ሕጉ ታቦት ፊት መለከት ይነፉ ነበር። በዚያም ዕለት የውም የካቲት 23 ቀን በሮማውያን ወይም በጣሊያንና በኢትዮጵያውያን መካከል ከፍተኛ ጦርነት ሆነ። ወዲያውኑ በሰማይ ላይ ታላቅ ታምር ተደረገ። ይሄውም የቀስተ ደመና ምልክት ታየ። ከዚያም ቀስተ ደመና ውስጥ መልኩ አረንጓዴ የሚመስል ጢስ ይወጣ ነበር። ከዚያም ጢስ ውስጥ እንደ ክረምት ነጎድጓድ ያለ ድምጽ ተሰማ። ከዚያም የነጎድጓድ ድምጽ የተነሳ በሮማውያን ወታደሮች ዘንድ ከፍተኛ ድንጋጤና ሽብር ሆነ። ለመዋጋትም አልቻሉም። ይልቁኑም ኃያሉ ገባሬ ታምር ቅዱስ ጊዮርጊስ በአንባ ላይ ፈረሱ ተቀምጦ ከነፋስ ሩጫ ይልቅ እየፈጠነ በአየር ላይ በተገለጠ ጊዜ በግንባራቸው ፈግም እያሉ ወደቁ። የኢትዮጵያ ሕዝብ አምላካቸው ሊራዳቸው መጣ። እንግዲህ ማን ያድነናል አሉ። ምድር ጠበበቻቸው። በዚያንም ጊዜ የኢትዮጵያ ሰራዊት የሮም የጦር ሰራዊትን ፈጇቸው። የተረፉትን ማረኳቸው። ፈጽሞ እስኪያጠፋቸው ድረስ በሮማውያን ላይ በእግዚአብሔር ስልጣን የኢትዮጵያ እጅ እየበረታች ሄደች። ከዚህም በኋላ ንጉሱ ኃይለ ማርያም በእግዚአብሔር ኃይልና በታምር አድራጊው በቅዱስ ጊዮርጊስ ተራዳይነት የሮማውያን የጣሊያንን የጦር ሰራዊት በጦርነት ድል አድርጎ የድል አክሊል ተቀዳጀ። ስለዚህም በዳዊት የምስጋና ቃል የድል ዘውድ ያቀዳጀኝን እግዚአብሔርም ባለ ዘመን ሁሉ አመሰግነዋለሁ፣ ለፈጣሪ የዘምራለሁ አለ። ሕዝቡም ሁሉ በክብር ከፍ ከፍ ያለ እግዚአብሔርን በፍጹም ምስጋና እናመሰግነዋለን። የሮማውያንን ኃይል ቀጥቅጦ አጥፍቷልና፣ ሰረገላዎቻቸውን ሰባብሯልና፣ ሰራዊቱን ሁሉ በምድር ላይ በትኗቸዋልና እያሉ አመሰገኑ። በፈጣሪው በኢየሱስ ክርስቶስ ኃይል በጦርነት መካከል የረዳቸውን ቅዱስ ጊዮርጊስንም በፍጹም ማድነቅ እያደነቁ አመሰገኑት። የሮምም የጦር ሰራዊት በኢትዮጵያ ፊት ተዋረዱ። ለኢትዮጵያውያን ለአፍሪካውያን አዲስ ፀሐይ ወጣ። ዳግመኛ
ዳግመኛም በኢትዮጵያ ላይ እጃቸውን ከፍ አላደረጉም። በምኒልክ ዘመነ መንግስት ኢትዮጵያ ከጦርነት ለ40 ዓመት ያህል አረፈች። የኢትዮጵያ ንጉሠ ነገሥት ምኒልክም ከአድዋ ጦርነት ከተመለሰ በኋላ አዲስ አበባ በምትባለው ከተማ መካከል በቅዱስ ጊዮርጊስ ስም የተዋበች ቤተክርስቲያንን አሰራ። ስሟንም ገነተ ጽጌ ብሎ ሰየማት። ሰማዕቱ ቅዱስ ጊዮርጊስ በጦርነቱ ሁሉ ይራዳው ነበርና ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋልና። ዛሬም የኢትዮጵያ ገበዝ የአድዋ አርበኛ ሊቀ ሰማዕታት ቅዱስ ጊዮርጊስ የአስራተ ገሉን ቅድስት ኢትዮጵያን ይጠብቅልን። አሜን። ይቆየን።